ያልታሰበና አስደንጋጭ ነገር ተፈጥሯል። ነገሮች እየተባባሱ ናቸው። የአሜሪካና እስራኤል ጥቃት የኢራን ጠቅላይ መሪ አያቶላ አልካሚኒ መገደል ተከትሎ የአገሪቱ ጦር እጅግ አስከፊ የሆነ የአጸፋ እርምጃ እንደሚወስድ አስጠንቅቋል። ባለፉት ሰዓታት ከኢራን ጦርነት ጋር የተያዙ በርካታ ክስተቶች ተፈጥሯል። ዋና ዋናዎቹን በቅድሚያ ነው። የአያቶላ አልካሚኒ ቢሮአቸው ውስጥ መገደላቸው የኢራን መንግስት ቴሌቪዥን ዘግቧል። የአገሪቱ ለ37 ዓመታት የመሩት ጠንካራው የሃይማኖት መሪ የተገደሉበት ኢራን የ40 ቀን ብሔራዊ ሐዘን አውጃለች። የኢራን እስላማዊ አብዮታዊ ዘብ ለመሪው መገደል አጸፋ የሚሆን አስከፊ ጥቃት በአሜሪካ የጦር ሰፈሮችና በእስራኤል ላይ እንደሚፈጽሙ ማስጠንቀዋል። በኢራን ህገ መንግስት መሰረት የአያቶላ አልካሚኒ ተተኪም የሚመርጠው እሳቸው እዚህ ስልጣን ላይ በሾሟቸው የአመራር ሊቃውንት ጉባኤ ነው። ጥቃቱ ከተፈጸመ የካሚኒ ሞት ከተረጋገጠ በኋላ አንዳንድ ኢራናውያን ደስታቸውን ሲገልጹ የታዩ ሲሆን ሌሎች ደግሞ ሐዘን ላይ ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው አያቶላ አልካሚኒ በታሪክ ከታዩ እጅግ አስከፊ ሰው እንደነበሩ ብሏል። የካሚኒ ሞት የኢራን ህዝብ አገራትን መልሶ ለመያዝ የሚያስችል ብቸኛው ትልቅ ዕድል እንደሆነ ገልጿል። ኢራን በመካከለኛው ምስራቅ ባሉ የአሜሪካ አጋሮች ላይና የአሜሪካ የጦር ሰፈሮች በሚገኙበት ቦታዎች ላይ ጥቃቶች ፈጽማለች። ጥቃቱ ከተሰነዘረባቸው መካከል ዱባይ፣ ዱዋ፣ ባህሬን እና ኩዌት ይገኙበታል። በዓለም እጅግ በርካታ በረሮች ከሚያስተናግደው የአቪዬሽን ማዕከል አንዱ በሆነው በዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲከፍ የተደረገው ኢራን የሚሳኤል ስብርባሪዎች ወድቀው 4 ሰዎች እንዳቆሰለ የአገሪቱ መንግስት አስታውቋል። በተያያዘም ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በበኩላቸው ብሪታንያ ዜጎቿና ቀጠናዊ አጋሮቿን ለመጠበቅ ስትል የተቀናጀ የቀጠናዊ የመከላከል ዘመቻ ውስጥ እየተሳተፈች መሆኑን አስታውቋል። መረጃውን በዝርዝር እናስደምጣችኋለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ደስታና ሐዘን የተቀላቀለበት የአያቶላ አልካሚኒ ግድያ። የኢራን አያቶላ አልካሚኒ መገደል ይፋ ከተደረገ በኋላ አንዳንድ ኢራናውያን ደስታቸውን እየገለጹ ይገኛሉ። ትናንት አሜሪካና እስራኤል በከፈቱት ጥቃት የአያቶላ አልካሚኒ መገደል ከተረጋገጠ በኋላ በአንዳንድ የኢራን ከተሞች ህዝቡ በአደባባይ ደስታውን ሲገልጽ እንደነበር ቢቢሲ አረጋግጧል። ዛሬ ጠዋት ከኢራን የወጡ ምስሎች ደግሞ በአያቶላ አልካሚኒ ግድያ ሐዘናቸውን የሚገልጹ ሰዎች አስተውሏል። በማዕከላዊ ኢራን የኤስፎን ግዛት ነዋሪዎች ደስታቸውን እየገለጹ ነው። በሌላ ከተማ ደግሞ ርንችት የሚተኩ ሰዎች ቪዲዮ ወጥቷል። በተቃውሞ ወቅት በመንግስት ቤተሰቦቻቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳና ሲገልጹ ታይቷል። በቴህራን አቅራቢያ በምትገኝ ካራጃ ግዛትም ተመሳሳይ የደስታ ድባብ እንዳለ ሮይተርስ የዜና ወኪል ዘግቦ የተለያዩ መገናኛ ብዙሃን ያወጧቸው ምስሎች ቴህራን ነዋሪዎች የአያቶላ አልካሚኒ ምስል ይዘው ሐዘናቸውን እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኢራን አሜሪካዊንም እስራኤል ላይ የአጸፋ ጥቃት እንዳትፈጽም አስጠንቅቋል። ትራምፕ በጽሑፋቸው ኢራን ዛሬ እጅግ በኃይለኛው እንደምታጠቃ ገልጻለች። ከዚህ ቀድሞ ከፈጸሙት ጥቃት ሁሉ ኃይለኛ ይሆናል ብለዋል። ትራምፕ ይህንን ባያደርጉ ይሻላቸዋል፣ ምክንያቱም የሚያደርጉ ከሆነ ከዚህ ቀድሞ ታይቶ በማይታወቅ ኃይል እንመታቸዋለን ሲሉ በአጽንኦት አስጠንቅቋል። ትራምፕ ይህን ያሉት የኢራን እስላማዊ አብዮታዊ ዘብ ለአያቶላ አልካሚኒ ግድያ የአጸፋ ምላሽ ለመስጠት የአሜሪካ የጦር ሰፈሮችና እስራኤል ላይ ጥቃት እንደሚፈጽሙ ካስጠነቀቁ በኋላ ነው። አብዮታዊ ዘቡ ከሰዓታት በፊት በኢራን እስላማዊ ሪፐብሊክ የጦር ኃይሎች ታሪክ ውስጥ እጅግ አስከፊ የሆነ የማጥቃት ዘመቻ በወራሪዎች ግዛቶችና በአሜሪካ ሽብርተኛ የጦር ሰፈሮች ላይ በደቂቆች ውስጥ መፈጸም ይጀምራል ብለዋል። አሜሪካና እስራኤል በኢራን ትምህርት ቤት ባደረሱት ጥቃት 108 ሰዎች መገደላቸው ተገልጾ በደቡባዊ ኢራን በሚገኝ ትምህርት ቤት ላይ አሜሪካና እስራኤል ባደረሱት ጥቃት ቢያንስ 108 ሰዎች መገደላቸው ተገልጿል። የኢራን ፕሬዝዳንት ሞሳድ ፒሽኪያን ኋላ ቀር ድርጊት ነው አጥቂዎች ከፈጸሟቸው አሰቃቂ ድርጊቶች አንዱ ሆኖ ተመዝግቧል ብሏል። አሜሪካና እስራኤል በትምህርት ቤት ላይ ጥቃት ስለማድረስ ያሉት ነገር የለም። የኢራን ቀይ ጨረቃ እንዳለው በመላው አገሪቱ ቢያንስ 201 ሰዎች የሞቱ ሲሆን 740 ሰዎች ተገድለዋል። በጄኔቫ የሚገኘው የቀይ ጨረቃና ቀይ መስቀል አመራሮች እንዳሉት የባለሙያዎች ቡድን ወደ ትምህርት ቤት ተልኳል። ቢቢሲ በአካባቢው ፍንዳታ ከደረሰ በኋላ ነዋሪዎች ተደናግጠው መሰብሰባቸውን አረጋግጧል። ምን ያህል ሰዎች እንደተገደሉ ግን ማረጋገጥ አልቻልኩም ሲል ቢቢሲ ዘግቧል። ኢራናውያን ማህበራዊ ሚዲያ ላይ ቁጣቸውን እየገለጹ ይገኛሉ። አንድ ከኢራን ውጪ የሚኖር የአገሪቱ ዜጋ ወታደራዊ እርምጃን አውግዞ የመጀመሪያ ሰለቦች በሚሳኤል የተመቱ 40 ታዳጊ ናቸው ሲል ተናግሯል። ይህ ድርጊት ነው የምታወድሱ ሲል ተቃውሞን አሰምቷል። ኢራንና አሜሪካ ለሳምንታት ድርድር ሲያደርጉ ቆይቶ ትናንት ጥቃት ከተፈጸመ በኋላ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፍ ሰላምና መረጋጋት ተናግቷል ሲሉ ተናግሯል። አሜሪካና እስራኤል ያደረሱት ጥቃት እንዲሁም የኢራን የአጸፋ ምላሽ ቀጠናውን
እንዳወከ ገልጸው ወደ ተባባሰ ቀጠናዊ ግጭት ከመግባትና ንጹሃን ከመጉዳታቸው በፊት በአፋጣኝ ግጭቱ መቆም አለበት በማለት አሳስቧል። ተመድ በኒውዮርክ ባካሄደው አስቸኳይ ስብሰባ ላይ በድርጅቱ የአሜሪካ አምባሳደሮች እንዳሉት ጥቃቱ ስትራቴጂያዊ ብቻውን ብቻ ኢላማ ያደረገ አይደለም ሲሉ ተናግሯል። ግባችን የሚሳኤል ግንባታ ማስቆም ነው። በዓለም አቀፍ የውሃ አካላት ዙሪያ ያሉ ሀገራት እንዳይረበሹ፣ ኢራንን የሚደግፉ ታጣቂዎች እንዲወገዱና አገሪቱ የኒውክሌር መሳሪያ እንድትታጠቅ አንፈልግም ሲሉ ተናግሯል። በተመድ የእስራኤል አምባሳደር የሆኑት በበኩላቸው እንዳሉት እስራኤልና አሜሪካ በመተባበር በእስራኤል በአገሮቻቸው እንዲሁም በዓለም ደህንነት ላይ የተቃጣውን ስጋት ለመቀልበስ እየሰሩ ነው ብለዋል። አንድ መንግስት ሞት ለእስራኤልና ሞት ለአሜሪካ ሲል እንደ ቀላል አንወስዶም በማለት በጉባኤው ላይ ተናግሯል። የኢራን አጋር ሩሲያ ጥቃቱን አውግዛለች። የተመድ የሩሲያ አምባሳደር እንደተናገሩት ኢራን ላይ የተፈጸመው ጥቃት መላው ቀጠናውን የሚያናውጥ ሲሉ ኮንነዋል። ከዚህ ቀድሞ ዓለም አቀፍ ማህበረሰብ የመካከለኛው ምስራቅ ሰላምና መረጋጋት የሚያውክ ድርጊት ይቆጣጠራል ስትል ሞስኮ ጥሪዋን አቅርባለች። ባለፉት ሳምንታት ኢራንና አሜሪካ ሲያደራደሩ ከነበሩት መካከል አንዱ የሆኑት የኦማን የውጭ ጉዳይ ሚኒስተሩ የሆኑት በድር አልበሳድ ጥቃቱ ከተፈጸመ በኋላ በጣም ደንግጫለሁ ሲሉ በኤክስ ገጻቸው ላይ ጽፈዋል። ሚኒስተሩ የኢራንና አሜሪካ ንግግር ላይ ጉልህ መሻሻል መታየቱን በገለጹ በሰዓታት ውስጥ ነው ጥቃት የተፈጸመው። ሚኒስተሩ የሰላም ስምምነት ላይ ለመድረስ ተቃርበናል፣ እዚህ ነጥብ ላይ ለመድረስ ለዲፕሎማሲያዊ ድል መስጠት አለብን ሲሉ ለቢቢሲ ከተናገሩ በኋላ ነው ጥቃቱ የተፈጸመው። ጥቃቱ ከተፈጸመ በኋላ ደግሞ ጥሩ እየሄደ የነበረው ድርድር ከስሟል። በዚህም ጥቃት አሜሪካንንም ዓለምንም አይጠቅምም። በጥቃቱ ለሚጎዱ ንጹሃን እጸልያለሁ። አሜሪካ ከዚህ በላይ በጥቃቱ መቀጠል የለባትም። ጦርነት የአሜሪካ አይደለም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጊቺ አሜሪካና እስራኤል ማንም ሳይነካቸው ትንኮሳ ፈጽሟል በማለት ጥቃቱን አውግዘዋል። ህገወጥ ሲሉ ጥቃቱን የኮነኑት ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሑፍ ትራምፕ ቅድሚያ ለአሜሪካ ከሚለው ፖሊሲ ወደ ቅድሚያ ለእስራኤል ተሻግሯል፣ ስለዚህም አሜሪካ የመጨረሻ ምርጫ ናት ብለዋል። ኢራን በመካከለኛው ምስራቅ ባሉ የአሜሪካና አገሮቿ የጦር መቀመጫ ላይ ያጸፋ ምላሽ ሰንዝራለች። ጥቃቱ ከተሰነዘረባቸው መካከል ዱባይ፣ ዱዋ፣ ባህሬንና ኩዌት ይገኙበታል። ሳውዲ አረቢያ የኢራን ከፍተኛ የነውጥ ጥቃቶች ናቸው ስትል አውግዛለች። ሳውዲ ባወጣችው መግለጫ ከወንድም ሀገራት ጎን እንቆማለን፣ የሚወሰደውን እርምጃ ባለን አቅም ሁሉ እንደግፋለን ብላለች። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ የጀርመኑ መሪ መንግስት ፍሬድሪሽ መርስ እና የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በጋራ ባወጡት መግለጫ በድርድር መፍትሄ መገኘት አለበት በማለት አቋማቸውን ገልጿል። ሶስቱ ሀገራት ኢራን ላይ በተወሰደ እርምጃ ውስጥ ተሳታፊ እንዳልሆኑ ገልጸዋል። ከአሜሪካ፣ ከእስራኤል፣ ከመካከለኛው ምስራቅ ሀገራት እንዲሁም ከዓለም አቀፍ ማህበረሰብ ጋር ተቀራርበው እየሰሩ መሆኑን አመላክቷል። የኢራን መንግስት ወደ ድርድር እንዴት እንጠይቃለን፣ ኢራናውያን እጣ ፈንታቸውን የሚወሰን እድል ይሰጣቸዋል ብሏል። ጠቅላይ ሚኒስትር ስታርመር በመካከለኛው ምስራቅ ያሉ የዩኬ ፍላጎቶችና አጋሮች ለማስጠበቅ የእንግሊዝ አውሮፕላን ተሰማርቷል ብሏል። ፕሬዚዳንት ማክሮን በበኩላቸው አሁን ያለው ሁኔታ መላው ቀጠናውን የሚያሰጋ ነው ሲሉ ተናግሯል። ፈረንሳይ የቅርብ አጋሮቿን ለመጠበቅ አስፈላጊውን ኃይል እንደምታሰማራ አመላክቷል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጥረቱን ለማርገብ በቀጠናው ከሚገኙ አጋሮቻቸው ጋር እየተወያዩ መሆኑን ጠቁሟል። የብራዚሉ መንግስት በበኩል አሜሪካና እስራኤል ያደረሱት ጥቃት እጅግ አሳሳቢ ነው ብለዋል። የአውስትራሊያው ጠቅላይ ሚኒስትር ኢራን የኒውክሌር መሳሪያ እንዳትታጠቅ በማድረግ ረገድ አሜሪካን እንደሚደግፉ አስታውሰው የተባበሩ መንግስታት የሰብአዊ መብት ዋና ኃላፊ እንደተናገሩት ሁሉም ወገኖች ምክንያታዊ የሆኑ ግጭት አቁመው ወደ ድርድር ይመለሱ ብሏል። ሁሉም ቢሆኑ በወታደራዊ ግጭት የሚጎዳው ዋና የሚከፍለው ንጹሃን ናቸው። ንጹሃን መጠበቅ በዓለም አቀፍ ሕግ ቅድሚያ ይሰጧል ሲሉ አሳስቧል። ትራምፕ ግባቸው ኢራን አሜሪካ ላይ የደቀነችውን አደጋ መቀልበስ መሆኑን በትሩዝ ሶሻል ሚዲያቸው ላይ ተናግሯል። ኢራናውያን የኒውክሌር ጦር መሳሪያ እንዲታጠቁ እንደማይፈቅዱ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተመሳሳይ ኢራናውያን አምባገነን መንግስትን አውርደው ሰላማዊ ኢራን እንዲገነቡ መልእክት አስተላልፏል። ጥምር እርምጃው ጀግና ኢራናውያን የሀገራቸውን የወደፊት ዕጣ ፈንታ እንዲወስዱም ይረዳል ሲሉ ተናግረዋል።